ጠዋት ብልት ሲቆም ማስተዋል ያለባችሁ ነገሮች አሉ። ኦኬ ሶ በመጀመሪያ ማለት ነው በየቀኑ አይቆም። አንድ ወንድ ምንም ያክል ላይክ ጥሩ አይነት ላይፍ ስታይል ቢኖረው ራሱ ከ3 ቀን እስከ 5 ቀን ነው የሚቆምለት ማለት ነው። ስለዚህ አንዳንድ ሰዎች ጠዋት ብልት አይቆምም ሲሉ በየቀኑ ስላልቆመባቸው እንደዚህ አይነት ችግር ያለባቸው ይመስላል። የማንኛውም አይነት ወንድ በየቀኑ አይቆምም። ሁለተኛ ደግሞ ለረጅም ሰዓት እንዲቆም አጠብቁት። እንቅልፍ ከተኛችሁ እረፍት ስታደርጉ ወደ ብልታችሁ አካባቢ ያለውን ጡንቻ ለመመገም ደም ወደዛ ስለሚላክ ነው ብልታችሁ የሚቆመው እና ስትነሱ ወደ ሽንት ቤት ስትሄዱ ምን ስታደርጉ ብልታችሁ ይቆማል ማለት ነው። ሶስተኛ ደግሞ ግትር ብሎ አንዳንድ ሰዎች ላይ ቆምላቸው ይችላል። አንዳንድ ሰዎች ደግሞ ግትር ብሎ ሊቆም ይችላል እና ስትሬንግዙ ግንኙነት ላይ ካላችሁ ስትሬንግዛ አንድ ጋር አፎካክረን ነው የብልት አለመቆም ችግር አለበት ወይም የለበትም የምንለው ማለት ነው። ነገሮች አይታችሁ ማለት ነው ጠዋት ብልታችሁ የማይቆም ከሆነ ደም ስር ላይ፣ ነርቭ ላይ፣ ሆርሞን ላይ ያሉ ችግሮች አሉ ማለት ነው። ስለዚህ በተለይ ደግሞ ግንኙነት ጊዜ ደግሞ መሀል ላይ የሚልፈሰፈስ ከሆነ ወይም ሲቆምም ጠንክሮ ማይቆም ከሆነ የዛኔ የብልት አለመቆም ችግር አለባችሁ ማለት ነው። ስለዚህ መታችሁ ተመርምራችሁ እንደ አግባብነቱ ሕክምና ልናስጀምራችሁ እንችላለን። በማንኛውም የብልት አለመቆም ችግር መታከም ከፈለጋችሁ ባዮ ላይ ባስቀመጥኩት ስልክ ቁጥር ደውላችሁ ቀጠሮ ማስያዝ ትችላላችሁ። በሬ ሁልጊዜ ክፍት ነው። ባይ ባይ።